የጋሞ ህዝብ ጥቁር ማቅ ለብሶ ደረቱን እየደቃ ነው። ያ ደግና ታታሪ ህዝብ ዛሬ በድንገተኛው መከራ ተመቶ መሬት አፏን ከፍታ ውጣው ስትበላው ማየት እንዴት ያማል። ረዳት ለመሆን የወንድሙን አስክሬን ለማውጣት በደቦ የወጣው ያ ምስኪን ህዝብ እርሱም አብሮ ከአፈር በታች መቅረቱ የህመሞች ሁሉ ህመም ነው። ምድር ሆይ ለምን እንዲጨከንሽ? ያንን እንባ የሚጠርግ እርስ በርሱ የሚረዳዳን ህዝብ በጅምላ ስትቀብሪው እንዴት ምንም አላዘንሽም? በየደቂቃው ከአፈር ውስጥ የሚወጡት አስክሬኖች የቤተሰብ ተስፋዎች፣ የልጆች አባቶችና እናቶች ናቸው። ዛሬ የጋሞ ምድር ብቻ ሳይሆን የኢትዮጵያ ህዝብ በሙሉ በለቅሶ ተውጧል። ሰላም ጤና ይስጥልን ውድ የጊዜ ቲዩብ ቤተሰቦቻችን እንደምሰነበታችሁ፣ እንዴት ቆያችሁልን? ሰላም እግዚአብሔር ከእናንተ ጋር ይሁን። በዛሬው ዝግጅታችን እንባውን መግታት አቅቶት ደረቱን የሚደቃውን የጋሞን ህዝብ ልንቃኝ ወደድን። ጋሞ ዛሬም ታነባለች። በርካታ ብፁዓን አባቶች እንዲሁም ቅድስት ቤተ ክርስቲያናችን ስለ ጋሞ ህዝብ ዝምታን አልወደደችም። ቅዱስ ሲኖዶስ ልቡ ተሰብሮ አዲስ መግለጫን ሰጥቷል። እስከ ዝግጅታችን ፍጻሜ አብራችሁን ቆዩ። የጋሞ ህዝብ ሀዘን ሲገጥመው፣ መከራ ሲመጣበት፣ ወዳጁን ከጎኑ ሲያጣ የሚጠቀመው የሀዘን ቃል ነው። ታሳ ታናሞ ባንተ ፋንታ እኔን ሞት ይውሰደኝ፣ እኔን አፈር ይብላኝ እያለ የጋሞ ህዝብ ስለ ወዳጁ ሞት ያለቅሳል፣ ደረቱን ይደቃል። ዛሬም ወዳጁን ከአፈር በታች የሚቀብረው የወዳጁን አስክሬን የዘመዱን አስክሬን ያጣው የጋሞ ህዝብ ይህንን ቃል ዕለት ዕለት እየተጠቀመው ነው። የጋሞ ህዝብ በየቀኑ በየዕለቱ ታሳ ታናሞ በአንተ ፋንታ እኔን ሞት ይብላኝ እያለ ይገኛል። መጋቢትን ተከትላ መጣው ያለችው የበልግ ዝናብ ጋሞ በደም እንባ እንድትጥለቀለቅ ምክንያት ሆናለች። ለወትሮ ዘርን ይዞ ወደ እርሻው የሚወጣው ገበሬ ዛሬ ላይ እንደ ከዚህ ቀደሙ መሬቱን በእርሻ መሳሪያ በኃይል እየወጋ መቆፈር ፈርቶ እንባውን እየዘራ ይገኛል። ያንን ቢያደርጉና ድንገት የዘመዳቸውን አስክሬን ገላ ውጭቀው እንዳይቆርሱት በፍርሃትና በስስት የጋሞ ገበሬዎች ያለቅሳሉ። መሬታቸው ላይ መቆፈሪያ እንኳን ማሳረፍ በእጅጉ እየፈሩ ይገኛሉ። እህል አብቅላ ውሃ አፍልቃ ያኖረችው ምድር የሞት ምክንያት ትሆን ዘንድ ተጣል። እህል አብቅላ ውሃን አፍልቃ ያኖረቻቸው የጋሞ ምድር ዛሬ የሞት ምክንያት ትሆን ዘንድ ከሁሉም ገበሬዎች ጋር የተጣላች ትመስላለች። የዓለም ምድር መልአከ ሞትን አዛ እስትንፋስን ቀምታለች። ይህ የጋሞ ገበሬና የጋሞ እናቶች ዛሬም ደረታቸውን ይደቃሉ። ይህንን የጋሞ ገበሬዎች ይህ ወቅት ለጋሞ ገበሬዎችና እናቶች የሰቆቃና የመከራም ጊዜ ሆኖባቸዋል። የህዝብ ያለ የሚል የጋሞ እናቶች ድምፅ ከጋሞ ምድር ዛሬም ያስተጋባል። እነዚህ የጋሞ እናቶች ተሰብስበው ስለ ልጆቻቸው እያለቀሱ ነው። ሁሉን አሜን ብለው የሚኖሩ ለአሜን የተፈጠሩ ምስኪን ነፍስ ያላቸው ውድ የሆኑ እናቶች ዛሬ ግን ልጆቻቸውን ቀብረው የቤታቸውን ምሰሶ ጥቁር ግምጃ ልብሰውታል። የጋሞ ህዝብ አሁንም ህመም ላይ ነው። ይህንን ህመሙን የሚጋራው ሰው ይፈልጋል። የጋሞ ህዝብ አሁንም ህመም ላይ ነው። ይህንን የጋሞ እናቶችና አባቶች ሀዘናቸውን ህመማቸውን ለመጋራት ቅድስት ቤተ ክርስቲያንም ስለ ጋሞ ህዝብ ስለሚያልቀው በዚህ በተፈጥሮ አደጋ እያለቀ ስላለው ህዝባችን ልባችን ተሰብሯል እያለች ቅድስት ቤተ ክርስቲያን መግለጫን አውጥታለች። በርካታ ብፁዓን አባቶችም የጋሞን ህዝብ አባቶችና እናቶች ህመማቸውን እየተጋሩ ይገኛሉ። ቅዱስ ሲኖዶስ ዛሬ መግለጫን ሰጥቷል። ስለ ጋሞ ህዝብ በጋሞ ህዝብ ላይ ስለደረሰው አደጋ ልባችን ተሰብሯል በማለት ብፁዓን አባቶችን መልእክታቸውን አስፍረዋል። በደቡብ ኢትዮጵያ ክልል በጋሞ ዞን በደረሰው በዚህ የተፈጥሮ አደጋ ምክንያትም ከኢትዮጵያ ኦርቶዶክስ ተዋሕዶ ቅድስት ቤተ ክርስቲያናችን የተሰጠው መግለጫ እንዲህ ሲል ሰፍሯል። መጋቢት 2 ቀን 2018 ዓ.ም በጋሞ ዞን
3 ወረዳዎች በደረሰው የመሬት መንሸራተትና የጎርፍ አደጋ ምክንያት ሕይወታቸውን ያጡ ወገኖቻችን ዜና ሞት የሰማነው በጥልቅ ሐዘን ነው። ልባችን ተሰብሯል በማለት ብፁዓን አባቶች በዚህ አደጋ ልባቸው ስለመሰበሩ ገልጸዋል። አስከትለውም በመግለጫቸው እስካሁን የደረሰበት ያልታወቀ ከመኖሪያቸው የተፈናቀሉና ቤት ንብረታቸው የወደመባቸው በርካታ ወገኖቻችን መኖራቸው ደግሞ ሐዘናችንን የበለጠ ከባድ እንዲሆን አድርጎታል። ከዚህ እጅግ አስደንጋጭና ልብ የሚሰብር የተፈጥሮ አደጋ ምክንያት የደረሰው የወገኖቻችን እልፈት እኛ ኢትዮጵያውያን ብቻ ሳይሆን ክቡር ለሆነው የሰው ልጅ ለኛ ለኢትዮጵያውያን ብቻ ሳይሆን ክቡር ለሆነው የሰው ልጅ ሕይወት ክብር ያለው ፍጥረት በሙሉ ክብር ያለውን የሰውን ፍጥረት በሙሉ በእጅጉ ልብ የሰበረ ክስተት ነው በማለትም ቅዱስ ሲኖዶስ መግለጫውን አስፍሯል። በዚህም ድንገተኛ የተፈጥሮ አደጋ ምክንያት ከቀያቸው የተፈናቀሉትን ቤትና ንብረታቸው የወደመባቸው ወገኖቻችን በዘላቂነት ለማቋቋም በሚደረገው ጥሪ ሁሉም ኢትዮጵያዊ ለወገኖቹ እጁን ሊዘረጋ ይገባል በማለት ቅዱስ ሲኖዶስ ጥሪውን ጭምርም አስተላልፏል። ይህ ብቻ አይደለም። ከቅድስት ቤተ ክርስቲያናችን ስለ ጋሞ ሕዝብ እልቂት የተሰማው መልእክትና ድምጽ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ የሆኑት የደቡብ ምዕራብ ሸዋና የሸገር ከተማ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ሳዊሮስም ስለ ጋሞ ሕዝብ እልቂት በተሰበረ ልባቸው መልእክታቸውን አስፍረዋል። ይህ በወገኖቻችን ላይ እየደረሰ ያለው አደጋ የደረሰባቸው የልብ ስብራት በእጅጉ ልብን የሚያደማና እኛም ስንሰማው ታላቅ ሐዘን ውስጥ የከተተን እጅግ ልብ ሰባሪ ክስተት ነው ሲሉ ይህንን አደጋ ብፁዕ አቡነ ሳዊሮስ ገልጸውታል። በዚህ ድንገተኛ አደጋ ምክንያትም በወገኖቻችን ላይ የደረሰው የሕይወት መጥፋትና የንብረት ውድመትም ቤተ ክርስቲያናችንን በከፍተኛ ሁኔታ ያሳዘነ መሆኑንና በደረሰው ጉዳትም የተሰማንን ጥልቅ ሐዘን በራሳችንና በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ስም እንገልጻለን ሲሉ ብፁዕ አቡነ ሳዊሮስ ተናግረዋል። በአደጋው ምክንያትም ሕይወታቸውን ላጡ ወገኖች እግዚአብሔር አምላክ ነፍሳቸውን ከደጋጎቹ ጻድቃን ጎን እንዲያሳርፍልን እንጸልያለን ሲሉ ብፁዕ አቡነ ሳዊሮስ ተናግረዋል። ይህ በጋሞ ሕዝብ ላይ እየደረሰ ያለው ድንገተኛ አደጋ የጎርፍ መጥለቅለቅና የመሬት መንሸራተት እስካሁን ድረስ የ34 ሰዎች እስካሁን ድረስ የበርካታ ንጹሃንን ሕይወት ሲቀጥፍ 64 የሚጠጉ አስክሬኖችም ከጋሞ አፈር ማውጣት ሲቻል ነገር ግን 128 የሚጠጉ ሰዎች ግን እስካሁን ድረስ የደረሱበት እንዳልታወቀ እየተገለጸም ይገኛል። በዚህ አደጋም በዚህ የጎርፍና የመሬት መንሸራተት አደጋም ከፍተኛ ጉዳት ከደረሰባቸው አካባቢዎች መካከልም የዳጮ ባባ ወረዳ ሲሆን በዚህ ወረዳ ብቻ 59 የሚደርሱ አስክሬኖችም እንደተገኙ ተገልጿል። የተረፈ ካለ ነፍስን ለማዳን እየሰሩ የነበሩት የዞኑ የፖሊስ አዛዦችም በአሁኑ ሰዓት ተስፋ ቆርጠው ቀሪ አስክሬኖችን በመፈለግና በማውጣት ላይ ትኩረት አድርገዋል። የሰላምና የትህትና ተምሳሌት የሆነው የዋህ የጋሞ ሕዝብ በከባድ ሐዘን ላይ ይገኛል። ስለ ወዳጁ ሞትም ዝምታን ያልወደደው አንደበቱ ዋይ ታሳታናሞ እያለ ስለ ወዳጁ ደረቱን ይደቃል። ባንተ ፋንታ እኔን አፈር ይብላኝ። የጋሞ ሕዝብ ስለ ወዳጁ፣ ስለ ልጁ፣ ስለ ቤተሰቡ ሁሉ እኔን አፈር ይብላኝ እያለ እያለቀሰ ይገኛል። እግዚአብሔር አምላክ የጋሞን ሕዝብ እንባ ያብስልን። ይህንን የመሰለ መሪር ሐዘን የሚችል ልብና መጽናናት የሚስጥልን። አሁንም በጭቃና በአፈር ውስጥ ወገኖቻቸውን ለማውጣት እየታገሉ ላሉ ወንድሞቻችን ብርታቱን እግዚአብሔር አምላክ ያድልልን። እግዚአብሔር እንዲህ ከመሰለ አደጋ የጋሞን ሕዝብ ዛሬ ብቻ ሳይሆን ሁሌም ቢሆን ይጠብቅልን። እግዚአብሔር የጋሞን ሕዝብ እንባ ያብስልን። ፈጣሪ ዓለማት ልዑል እግዚአብሔር ይህን የመከራ ጊዜ የመከራ ወቅት በቃችሁ ይበለን። የጋሞ እናቶችን እንባ እግዚአብሔር አምላክ ያብስልን። በዚያ አስቸጋሪ ወቅት
ኢትዮጵያውያን መረዳዳት እንዲሁም ካዘነው ጎን መቆም ባህላችን ሰብአዊ ግዴታችንም ጭምር ነውና ሁሉም ኢትዮጵያዊ ሁሉም ሰብአዊ ፍጥረት ለጋሞ ሕዝብ እንባውን ወደ ፈጣሪ ያፍስስ። የጋሞ ገበሬዎችም በእርሻ ስፍራቸው እንባን ሳይሆን ዘርን የሚዘሩበት ወቅት ቅርብ ይሁንላቸው። በአደጋው ምክንያትም ሕይወታቸውን ላጡ ወገኖቻችን እግዚአብሔር አምላክ ነፍሳቸውን ከደጋጎቹ ቅዱሳን አባቶቻችን ከአብርሃም ከይስሐቅና ከያዕቆብ ጎን እንዲያሳርፍልን ዕለት ዕለት በጸሎት እንትጋ። ውድ የጊዜ ቲዩብ ቤተሰቦቻችን በዛሬ ያዝንላችሁ ዝግጅታችን ይህንን ይመስል ነበር። በሌላ ዝግጅት እስክንገናኝ ሰናይ ጊዜ ለእናንተ ተመኘን።